የወይዘሮ ገነት ለስላሴ ቃልን እየተንከባከበችበት መንገድ አሁን ላይ ዳግም ምን አስባ ነው ሲል እናቱን ሲጠረጥራት የነበረበት ምክንያት ብሌን በጣም የምትወደውና የምታፈቅረው እንደሆነ እሱም ደግሞ እንደሚወዳትና እንደሚያፈቅራት በሁለቱ የተገላለጹበት የፍቅር ታሪክ ገነት ይህን ሁሉ ታውቃለች። ምክንያቱም ተለያዩ ብዬ ስላቸው ይህንን ነገር መለያየት አልፈለጉም። እነሱ በፍጹም የማይለያዩበት የፍቅር ዓለም ውስጥ ገብተዋል። ስለዚህ ይህንን ሲስተም ተጠቅሜ ሁለቱን ማለያየት እንዳለባትና መለየት እንዳለባቸው ስለምታውቅ ስለዚህ እነሱ ወንድማማቾች ናቸው። መጋባትም ሆነ ምንም ማድረግ እንደማይችሉ ስነግራቸውም አልገባቸውም፣ አልሰሙኝም። ስለዚህ ራሴን መንገድ መጠቀም አለብኝ፣ ሁለቱን ማጣላት ማለያየት አለብኝ በማለት ወይዘሮ ገነት ይህንን ሀሳብ ታስበዋለች። ያሰበችውም ቃል ሊነጋጋ ሲል ቃልን ከዳግም ጋር እንድትተኛ ታደርግና ከዛ ብሌንን ትጠራትና ጉድሽን ነይ መተሽ በማለት እሷ ከቤት ጥላቸው ወጣ ትሄድና ብሌን ቤት ማን አለ ብላ ስትገባ ያንን ታሪክ አይታ እንድትደነግጥና እንዲቆርጥላት ነበር ሀሳቧ ገነት። እናም እንዳለችውም ገነት እዩልሽ ቃል እኔ አንቺን ወድጄሽም አላቅም መቼም አልወድሽም። ምክንያቱም ያደረግሽብኝ ነገር እጅግ መጥፎ አነጋገር የተነጋገርሽ ንግግር እንዳላቃለሁ ያንን መቼም ልረሳልሽ አልችልም። ያደረግሽኝን ነገር ሁሉ መቼም አልረሳውም። ግን አንድ ነገር ልንገርሽ፣ የሆነ ነገር እንድታረግልኝ ስለምፈልግ ነው። ብሌንና ዳግም እጅግ በጣም ትልቅ ፍቅር ውስጥ ገብተዋል። የማይለያዩበት ጥልቅ ፍቅር ውስጥ ገብተዋል። ስለዚህ እነሱን እንድትለያይልኝ ስል ነው እዚህ ቤት እንድትመልሽ እያደረኩሽ ስትላት እኮ እንዴት አድርጌ ነው የምለያይልሽ ወይዘሮ ገነት የዳግም እናት እንዴት አድርጌ ነው የምለይልሽ ሁለቱን ስትላት እዩልሽ ዛሬ እዚህ ታድሪያለሽ፣ የምታድሩ ከኔ ጋር ተተኛለሽ። ሌሊት እሱ ሲተኛ ሊነጋጋ ሲል አንቺ ደግሞ ልብስሽን አውላልቀሽ መሬት ላይ ቁጭ አድርገሽ እሱ ጋር አብረሽ ሂደሽ ትተኛለሽ። ብሌንን እጠራታለሁ መታበሩን ከፍታ ስታይ እናንተ አንድ ላይ እንደተኛችሁ ስታቅ በዛን ሰዓት ብሌን ከዳግም ጋር ያላት ነገር ይቆርጥላታል የሚል ንግግር ስትነግራት እሺ በማለት ቃልም ይህንን ነገርማ ለራሴም መንገዱን አመቻቸዋለሁ ለእኔም ራሱ ዳግም እንፈልገዋለሁ በማለት ይህንን መንገድ ትስማማለች። ብሌንም ከሳሚ ጋር ቀጠሮ ስለነበራት በጧት ተነስታ ተስተካክላ ተዘጋጅታ እየጠበቀች ነበረ እና በድንገት ስልኳ ሲጮህ ስልኳን አንስታ አቤት ዳግ ሳሚ ስትል አረ እናትሽ ነኝ በማለት ወይዘሮ ገነት ይልሽ ብሌን አሁኑኑ ፈልግሻለሁ ወደ ቤት እንድትመጭ ስትላት እኮ ለምንድነው ማየ እኔ መሄድበት ቀጠሮ አለብኝ የማልቀርበት ትላታለች። አይ መሄድ አለብሽ መምጣት አለብሽ አሁኑኑ አትቆይም ትመለሻለሽ ስትላት እሺ እንግዳውስ ቶሎ ደርሼ የምመለስ ከሆነ ነው በማለት ብሌንም ወደ ገነት ቤት ሄዳለች። ገነት ስራዋን ከሰራች በኋላ ተነስታ ወደ ጎረቤት መንደር ትሄዳለች። ጎረቤት ጋር ሄዳ እያለ ብሌን እንደተለመደው በሩን ከፍታ ስትገባ ያየችውን ማመን ያቀታታል። ሁለቱም እንቅልፍ ወስዷቸዋል። ቃል እንቅልፍ ባይወስዳትም ግን እንቅልፍ እንደወሰዳት አስመስላለች። ዳግም ራሱን አያውቅም፣ እንቅልፍ ተኝቷል። አይታ ቁማ አልቅሳምባዋን አፍስሳ ብሌንም ቆይ ለዚህ ነበር እንዴ እንደዛ ቃል ሲገባልኝ እየነበረው እንደዛ ሲሆንልኝ የነበረው ለዚህ ነበር ወይ በማለት ጭራሽ ደግሞ እዚህ እንዴት ልትመጣ ቻለች የሚለው ነገር አነጋግሯታል። እሷም ተነስታ እያለቀሰች ስልኳንም እንኳን እዛው በድንጋጤ ጥላው ስለነበረ ተመልሳ ወደ ስትወጣ ድንገት ገነትን በር ላይ ታገኛታለች። ቆይ ምን ሆነሽ ነው ልጄ ምንድን ነው የምታለቅሽው ስትላት እየተደረገ ያለውን ውስጥ ታውቂያለሽ ግን እንዴ እናቴ ስትላት በፍጹም እንደማታውቅና ምንም ነገር እንደሌለ ትነግራታለች። እንግዳውስ ገብተሽ ያቸዋ ታዲያ ልጅሽ ምን እያደረገ እንደሆነ ምን ላይ እንደደረሱ ቃል እንዴት እዚህ ቤት አደረች ብትላትም ቃልማ እናቷ ስላስወጣቻት እኮ እዚህ ትደር ብሎ ነው ዳግም ያመጣት እስኪ ቆይ በማለት አይገርምሽም እነዚህ ባለጌዎች እንደዚህ ነገር አደረጉ ማለት ነው በማለት በማስመሰል ልጇን እየተሳደበች ገነት ለብሌን ታስመስልላታለች። ብሌንም በዋን እያፈሰሰች በቃ እናቴ አሁን እኔ መሄድ ስላለብኝ መሄድ አለብኝ በማለት ስልኳንም ጥላ ወደ ሰላም ጋር ትሄዳለች። ሳሚ ስልኳን በደጋጋሚ ሲሞክረው የሷ ስልክ ደግሞ ወድቆ ስለነበር ባትሪ ሁሉ ወልቋል። ስልኳ አይሰራም። ብሌን ምን ሆና ነው በጧት ተቀጣጥረን እኮ ነበር እያለ ደጋግሞ ቢሞክረውም ስልኳ እየሰራ አይደለም። ብሌን ስልኳንም ሆነ ምኑንም ላይ እያስታወሰችው አይደለም። ስልኩም እዛው ገነት ቤት ነበር ጥላው የሄደችው። እሱም ደጋግሞ የሆነ ነገር አድርገዋት መሆን አለበት እንጂ በሰላሟ እንደዚህ ልትሆን አትችልም ብሌን። ስለዚህ ቤትም ቢሆን ሂጂ ዛሬ መናገር አለብኝ እውነቱን እንድታቅ ፈልጋለሁ በማለት እሱም መንገዱን ይገሰግሳል።
ስልኩንም ለመሞከር እረፍት አልሰጠውም። የቆየ ከደቂቃዎች እያሳለፈ ስልኩን ሲሞክርም ስልኩ ሆንም ዝግ ነው። በአጋጣሚ ቃል ደግሞ ተነስታ አልጋ ላይ ቁጭ ብላ ስለነበር ዳግምም ቁርሳቸውን ከበሉ በኋላ ወጥተው ሄደው ስለነበረ እሷ ደግሞ አልጋ ላይ ሆና ወደ መሬት ስትወርድ ነጠላ ጫማ ለማውጣት አልጋ ስር ጎንበስ ስትል የብሌንን ስልክ ታያለች። የብሌንን ስልክ ካገኘችው በኋላም የብሌን ስልክ እዚህ እንዴት ሊሆን ቻለ በማለት ደንግጣ ስልኩን ገጣጥማ ስታየው ሳሚ ይደውላል። የሞተ ሰው እንዴት ይደውላል በማለት ስልኩን አንስታ ስታዳምጠው ብሌንን እንደሚፈልጋትና የሚነግራት ነገር እንዳለ እንደተቀጣጠሩ እያወራት እያለ ምንም መልስ ሳሰጠው ታዳምጥና ስልኩን ትዘጋዋለች። እሱም ግራ ተጋብቶ እሷም ሩጣ ለባህሉ ስልክ ትደውልና ሳሚ በህይወት እንዳለና ከብሌን ጋራ እንደተደዋወሉ ስትነግረው ይደነግጣል። ስለዚህ የሆነ ነገር ማድረግ አለብህ በኃይሉ ነገሩ ሁሉ ይበላሻል። አሁን እሱ ለብሌን ሊነግራት ነው መሰል ሰላም እናቷ እንደሆነች እያለች ስታወራ ፊት ለፊቱ ሳሚ ወደ ሰላም ቤት እየሄደ ስለነበረ ብሌንን ለማግኘት ፊት ለፊት ያገኛታል። ፊት ለፊት ሲገናኙ ሁለቱ እሱም ተፋጦ ስልክ እያወራ ቢሆንም ግን ዛሬማ ሳሚ እገልሃለሁ በማለት ሳሚን ለመግደል ሽውጥም ይዞ ስለነበረ በመገረም እያየው ነበር። ሳሚ ግን ዛሬ እንደዚህ ሆኜ ካንተ ጋራ ምንም ነገር አልገጥምም፣ ስለዚህ እንደምንም ብዬ ማምለጥ አለብኝ በማለት ሳሚ ራሱን ለመሮጥ እያዘጋጃል። እሱ ግን ደግሞ ሂዶን እግሮቹም ስለማይሰራ ስለዚህ እንደፈለኩ አረጌ ዛሬ እኔ ራሴ ገድለዋለሁ በማለት በኃይሉ ስልኩን ከዘጋም በኋላ ዘወር ሲል በአጋጣሚ ሰዎችን መንገዶችን ለማየት ዞር ብሎ ሳያይ በዛች መቅሰፍት ነበረ ሳሚ ሩጦ ያመለጠው። እሱም ደግሞ ከሰላም በር ላይ አካባቢ ስለነበር ዳግም ወደዛ ቤት ሄዶ ነበር። ምክንያቱም ብሌንን ማግኘት ስለሚፈልግ ብሌንም ምራቋን ተፍታበት የማይነገሩ ነገሮችን ተናግረው ከዛ ጋር እንዲሄድ ታደርገዋለች። አንተ ባለጌ ነህ፣ አስመሳይ ነህ በማለት በጥፊ መታው ነበረ። ዳግም ምኑም ግራ የገባው ምኑንም የማያውቀውን ነገር ቆይ ለምንድን ነው እንደዚህ የምትናገረኝ በማለት አሁንም ድጋሜ በሩን ዘግታበት ስትሄድ እያንኳኳ እዛው ቆሞ ይጠብቃል። በስከ መጨረሻ ሰላም መታ በር ስከፍትለት አንተ ግን ቆይ አታፍርም እንዲህ ደግሞ እዛ አሁን ደግሞ መተበር የምታንኳኳው አንተ ትንሽ እንኳን እፍረት የለህም? እናትህ ቤት ከእናትህ ቤት እንዴት ሲል ልጅ ይዘህ ትተኛለህ በማለት ስትቆጣው ምንም እያልገባው ቆይ አልገባኝም ሰላም ምን እያልሽኝ ነው ያለሽው በማለት ዝም በል እኔ ከዚህ ያባረርኳትን ልጅ ለምን እዛ ቤት አስገባት? የልጅቷን ሞራል ስለምን ትገለዋለህ? ለምን እንደዚህ ታደርጋታለህ ልጄ ብሌንን በማለት ሰላም ትናገረው ጀመር። እሱም ቆይ አንቺ ምንድነው ሁሉንም ማባረሽ ታዲያ ብቻሽን መቀመጥ ነው የምትፈልጊው በማለት ላፊ ቃሎችን ሲናገር እሷ ግን እሱ የሚያውቀው ነገር ስለሌለ ቃል ከሱ ጋር አትተኛ የሚያውቀው ታሪክ የለም። ነገሮችን ግን አሁን ላይ ቀስ እያለ ሲያስባቸውና ሲያስተውላቸው ቃል ካጠገቡ እንደነበረችና ጧት ተነስታ ቁርስ ለምን እንደሰራችለት ያንን ነገር ማስታወስ ይጀምራል። ስለዚህ ይሄ ነገር ቃልን ሄጄ የሆነ ነገር ማድረግ አለብኝ በማለት ከሰላም ጋር ትንሽ ሰጣ ገባ ከገቡ በኋላ ተነስቶ ይሄዳል። በዛን ሰዓት በኃይሉ የሰላም በር ክፍት ሆኖ ስለነበር ወደ እሷ ጋር ይሄዳል። ሳሚ በዛች መቅሰፍት ነበር ሮጦ ያመለጠው።